ትምህርታችን የሚሆነው የደም ግፊት ላይ አስመልክቶ ነው እና የማወራባቸው አርዕስቶች ደም ግፊት ምንድን ነው? እንዴት አንድ ሰው ደም ግፊት እንዳለበት ይታወቃል? በምን ምክንያት ይመጣል? ወይም ደግሞ የሚያባብሱት ነገሮች ምንድን ናቸው? ምልክቶቹ ምን ይመስላሉ? እንዴት ይታከማል? ይድናል ወይ? ባይታከም ምን ሊያስከትል ይችላል? የሚሉትን እና አንዳንድ ደግሞ የግንዛቤ መሳሳቶች ያያቸውን ነገሮች ወደ መጨረሻ ደግሞ እናወራለን ማለት ነው። ደም ግፊት ማለት ደም ስር ውስጥ ያለው ፕሬሸር ሲጨምር ማለት ነው። በዛ በስዕሉ ላይ እንደምታዩት ያ በቀይ የምታዩት ከላይ የደም ስር ነው እና በውስጡ ያለው የደም ፈሳሽ ፕሬሸሩ ጨምሮ የደም ግድግዳዎቹን በጣም ከመጠን በላይ በሚገፋበት ጊዜ ደም ግፊት ይባላል። ያ የሚታወቀው ከታች በምስሉ እንደምታዩት ክርን ላይ ተጠምጥሞ በሚለካ መሳሪያ ነው። ያንን በምንለካበት ጊዜ አንድ ሰው ተረጋግቶ ቁጭ ብሎ አረፍ ብሎ ሌላ እንደ ቡና ያሉ አነቃቂ ነገሮችን ሳይወስድ ነው መለካት ያለበት። አለበለዚያ የደም ግፊት በቀላሉ ስትረስድ ስንሆን ስንጨናነቅ ሊጨምር ይችላል እና በዛን ወቅት የሚለካ ደም ግፊት ትክክለኛውን ቁጥር አያመለክትም። ትክክለኛውን የሰውነታችን የደም ግፊት ቁጥር የሚያመለክተው ተረጋግተን አረፍ ብለን የምንለካው ነው ማለት ነው እና ኖርማሉ ከ120 በ80 ያነሰ ነው። ያለ ቅጥም ደግሞ በጣም ማነስ የለበትም። ከ90 በ60 ማነስ የለበትም። ስለዚህ ኖርማሉ የላይኛው ከ90 እስከ 120 የታችኛው ከ60 እስከ 80 ባለው ሲሆን ጥሩ ነው ማለት ነው። በምን ምክንያት ይመጣል? ደም ግፊት በአመጣጡ ምክንያት በሁለት ይከፈላል። ምክንያቱ የማይታወቅ በአብዛኛው ጊዜ የሚከሰተው ፕራይመሪ ወይም ኢሴንሻል ይባላል። ምን እንደሆነ ምክንያቱ አይታወቅም። ሁለተኛው ደግሞ ከተለያዩ ሌሎች ተጓዳኝ ህመሞች ጋር ተዳብሎ የሚከሰት ነው ወይም ደግሞ ሌሎች ህመሞች የሚያስከትሉት ነው። እነዚህ ህመሞች ደግሞ የኩላሊት ህመም ወይ የሆርሞን መዛባት፣ የደም ስር ችግር ራሱ፣ ከእንቅልፍ ጋር በተያያዘ አንዳንድ ክብደታቸው ከመጠን በላይ የጨመሩ ሰዎች እንቅልፍ ሲተኙ የመተንፈስ ማስቸገር ይከሰታል እና ያም ደም ግፊት ሊያስከትል ይችላል። ከደም ግፊት ጋር የሚያያዙ ሌሎች ተጓዳኝ ነገሮች ደግሞ ምንድን ናቸው? አንዱ እድሜ ነው። ብዙ ጊዜ እድሜ ሲጨምር ነው ደም ግፊት የሚጨምረው። በቤተሰብ የጄኔቲክስ ነገር አለ። ብዙ እንቅስቃሴ አለማድረግ፣ አብዛኛውን ጊዜ ቁጭ ብሎ ወይም አልጋ ላይ ማሳለፍ፣ ከመጠን በላይ የሆነ ክብደት፣ ብዙ ጨው መጠቀም፣ ጨው መብላት ነው፣ ሲጋራ ማጨስ እና ለረጅም ጊዜ ያለ የመጨናነቅ የስትረስ ሁኔታ ደም ግፊት ሊያስከትል ይችላል። ከዚህ ቀጥሎ ደግሞ ስለ ምልክቶቹ እንነጋገራለን እና ደም ግፊትን ማወቅና የሚያስፈልገውን እንክብካቤ ጥንቃቄ ማድረግ ያለብን እነዚህ ጉዳቶች እንዳይከሰቱ ነው። ጉዳቱ ከመጣ በኋላ ብዙ ነገር ዘግይቷል ማለት ነው። እሺ፣ መታከም ይችላል ወይ? እርግጥ ነው ደም ግፊት መታከም ይችላል። ደም ግፊትን ስናክም ግን ሙሉ በሙሉ እናጠፋዋለን እናድነዋለን አይነት አይደለም። አሁን ለምሳሌ አንድ ሰው ጉንፋን ቢይዘው ወይ ኒሞኒያ የሳምባ ምች ኢንፌክሽን ቢያጋጥመው መድኃኒት ይሰጠውና ለ5 ቀን መድኃኒት ለ7 ቀን መድኃኒት ውሰድ ተብሎ ይድናል። ደም ግፊት ግን እንደዛ አይደለም። ደም ግፊት መድኃኒት የሚሰጠው ደም ግፊቱን
ወደ ኖርማል እንዲያደርገው እንዲያስተካክለው ነው። መድኃኒቱ ካልተወሰደ ደም ግፊቱ ተመልሶ እንደነበረበት ሊጨምር ይችላል። ስለዚህ የሚሰጠው ሕክምና ሙሉ በሙሉ ደም ግፊቱን ያድናል ያጠፋዋል ማለት አይደለም። ደም ግፊቱን እንዲስተካከል ነው የሚያደርገው እና መድኃኒቱ ሁልጊዜ ያስፈልጋል ማለት ነው። እና ደም ግፊት የሚታከምባቸው ሁለት ዋና ዋና መንገዶች ናቸው ያሉት። አንደኛው የአኗኗር ዘይቤያችንን ማስተካከል ነው። ሁለተኛው መድኃኒቶች ናቸው። ብዙ ጊዜ ሐኪሞች ለመጀመሪያ ጊዜ ደም ግፊታችሁ ከፍ ብሎ ካገኙ መጀመሪያ የሚመክሯችሁ ነገር መድኃኒት ከማዘዛቸው በፊት ጨዋታ ብዙ፣ ኤክሰርሳይዝ አድርጉ፣ እንደዚህ ሶምሶማ መሮጥ፣ እንደዛ አይነት ነገር ወክ ማድረግ ይመክራሉ። ክብደት እንዳይጨምሩ እንዲቀንሱ፣ እንዲህ አይነት ምክሮችን ነው የሚመክሩት። ያ ማለት ነው እንግዲህ ላይፍ ስታይል ሞዲፊኬሽን የሚባለው የአኗኗር ዘይቤያችንን ማስተካከል ማለት ነው። የአኗኗር ዘይቤያችንን አስተካክለን ደም ግፊቱ የማይስተካከል ከሆነና እንደዛው ከፍ እንዳለ የሚቀር ከሆነ መድኃኒቶች ያስፈልጋሉ። እነዛ መድኃኒቶች ደግሞ እንዲስተካከል ያደርጉልናል ማለት ነው። ብዙ አይነት መድኃኒቶች አሉ። ምናልባት ደም ግፊት ያላችሁና መድኃኒት የምትወስዱ አንዳንዶቹን ስማቸውን ታውቁ ይሆናል። እዚህ ጋር እንደ ምሳሌ አንዳንዶቹን ጠቅሻለሁ። ለምሳሌ ካልሲየም ቻናል ብሎከር የሚባል አለ። አሚሎዲፒን አንዱ ኮመን መድኃኒት ነው። ብዙ ጊዜ ብዙ ሰዎች የሚወስዱት። ሽንት የሚያሸኑ መድኃኒቶች አሉ እንደ ሃይድሮክሎርታያዛይድ፣ ክሎርታያዛይድ የሚባሉ እሱ አንዱ መድኃኒት ነው። ሊዝኖፕሪል፣ ሎሳርታን፣ እነዚህ መድኃኒቶች ደግሞ በብዛት በተለይ በተጓዳኝ የስኳር ህመም እና የኩላሊት ህመም ላላቸው ሰዎች ይሆናሉ። ሌሎቹ ቤታ ብሎከርስ፣ ካርቬደሎል የሚባል መድኃኒት አለ። እነሱም በተለይ የልብ ህመም ላላቸው ሰዎች ይታዘዛል። እና እነዚህ መድኃኒቶች ብዙዎቹ ከደም ግፊት ተጨማሪም ሌላ ጥቅምም አላቸው። እና ሐኪሙ አንድ መድኃኒት ብቻ ሊያዝ ይችላል። ያ መድኃኒት ሁልጊዜም ኮንትሮል ካደረገው ሁልጊዜ እየተወሰደ እንዲቀጥል ማለት ነው። አንዳንድ ጊዜ አንድ መድኃኒት ታዞ ያ መድኃኒት ቁጥሩን ወደ ኖርማል ካላመጣው ሌላ ሁለተኛ መድኃኒት፣ አንዳንድ ጊዜ ሶስተኛ መድኃኒትም ሊታዘዝ ይችላል። እዚህ ላይ ከዘረዘርኳቸው ውጭ ሌሎች መድኃኒቶችም አሉ። አብዛኛውን ጊዜ መጀመሪያ ላይ የምንጠቀምባቸው አይደሉም። ግን አንዳንድ ጊዜ አንዳንድ ሰው ደም ግፊት ለመቆጣጠር በጣም ሲያስቸግር ተጨማሪ መድኃኒቶች፣ የተለያዩ መድኃኒቶች ይሰጣሉ ማለት ነው። እነዚህ መድኃኒቶች አብዛኛውን ጊዜ ብዙ በተጓዳኝ የሚያመጡት ሌላ እንደ አሳሳቢ የሆነ ሳይድ ኢፌክት የለም። ግን መድኃኒቶች ሁሉም ያው የተወሰነ ሳይድ ኢፌክት አላቸው። ብዙ ጊዜ ሲታዘዙ አብሮ ሳይድ ኢፌክቱ ምን እንደሆነ፣ ሳይድ ኢፌክቱን ለመቀነስ፣ ሳይድ ኢፌክቱ ብዙ ጊዜ እንዳያስቸግር ለማድረግ የሚያስችሉ ነገሮችንም አብረው ሐኪሞች ይመክሯቸዋል። እና ያው ስለ መድኃኒቶቹ ከሐኪሞቹ ጋራ ስትሆኑ ተነጋግራችሁ አጀስት ማድረግ ማለት ነው። አንዳንድ መድኃኒት ታዞላችሁ ስትወስዱ ካልተስማማችሁ፣ ሳይድ ኢፌክት ካገኛችሁበት ብዙ አማራጮች ስላሉ ወደ ሌላኛው መቀየር ይቻላል። ይሄኛው ነው ቤስት የሚባል አንዱ ከሌላው የሚበልጥ አይነት አይደለም። ብዙ ጊዜ እንደ ሰው ይለያያል። ለአንዱ አንዱ መድኃኒት ሊሰራ ይችላል። ለአንዱ የሰራው ደግሞ ለሌላኛው ሰው ላይሰራ ይችላል። ግን አንዳንድ ጊዜ ቅድም እንዳልኳችሁ አብሮ ተጓዳኝ ህመም ሲኖር እንዳለው እንደ እያንዳንዱ የሰው የጤና ሁኔታ አንዱ ከአንዱ የበለጠ ሊታዘዝ ይችላል። እዚህ ህክምናው ይሄን ይመስላል። እንግዲህ ሌላው ነገር ቅድም በጥቂቱ የተናገርኩት አለ፣ ላይፍ ስታይል ሞዲፊኬሽን፣ አኗኗር ሁኔታችንን ማስተካከል ማለት ነው። ያ ደም ግፊት መጀመሪያውኑ እንዳይከሰት በደም ግፊት እንዳንጎዳም የሚጠቅመን ስትራቴጂ ነው።
ያ ማለት ምንድነው? ለምሳሌ አላግባብ ክብደት መጨመር ጥሩ አይደለም። ስለዚህ ክብደታችንን መቆጣጠር ያስፈልጋል። ክብደታችን ከቁመታችን ጋር የተመጣጠነ መሆን አለበት። ኖርማል ቦዲ ማስ ኢንዴክስ የሚባል ነገር አለ። ኖርማል ቦዲ ማስ ኢንዴክስ ውስጥ መሆን አለበት የሰውነታችን ክብደት እንደ ቁመታችን ሁኔታ ማለት ነው። ባላንስድ ዳይት መብላት ጥሩ ነው። በተለይ ብዙ ጊዜ ትኩረት የማንሰጣቸው አትክልት፣ ፍራፍሬ እንደ አይነት ነገሮችን መብላት ጥሩ ነው። እነዛ ለደም ስሮቻችን ጥሩ ጤንነትን ይሰጣሉ እና በደም ግፊት በጣም እንዳንጠቃ ያደርጉናል። ጨው ማብዛት ጥሩ አይደለም። በተቻለ መጠን ምግቦች ራሳቸው ጨው ስላላቸው ተጨማሪ ጨው አለመጨመር ወይም ደግሞ በጣም ጥቂት ጨው ብቻ መጨመር እንጂ ማብዛት ጥሩ አይደለም፣ ለደም ግፊት ያጋልጣል። ኤክሰርሳይዝ ማድረግ ይሄ በጣም ለብዙ የጤንነት ሁኔታ የሚጠቅም ነገር ነው። ሬጉላርሊ ኤክሰርሳይዝ ማድረግ ሰውነታችንን በደንብ ያፍታታልናል። ሰውነታችን ውስጥ ያለውን ሜታቦሊዝም እንዲቀላጠፍ ያደርግልናል። የደም ዝውውሩ በደንብ እንዲስተካከል ያደርጋል። ያላግባብ ክብደት እንዳንጨምር ይቆጣጠርልናል እና ሬጉላር ኤክሰርሳይዝ ማድረግ ጥሩ ነው። የሚመከረው በሳምንት ቢያንስ 4 ጊዜ ኤክሰርሳይዝ ሲደረግ ደግሞ ሚኒመም ለ30 ደቂቃ እና ከዛ በላይ ማድረግ። አልኮል ያው ሌላ ጎጂ ነገር ነው፣ ለደም ግፊትም ሊያጋልጥ ይችላል። ስለዚህ አልኮል መጠጥ መቀነስ፣ ሲጋራ ሙሉ በሙሉ ማቆም። ሲጋራ በጣም ከደም ግፊት ጋር አብሮ ብዙ የደም ስሮችን ሊጎዳ የሚችል እና ብዙ የሰውነት ክፍሎች መጎዳት፣ አሁን ይሄ ስትሮክ ወይም ደግሞ የሀርት አታክ ምናምን የምንለውን ነገር የሚያጋልጥ ነገር ነው እና እሱን አቮይድ ማድረግ ያስፈልጋል። ከዛ በተረፈ ስትረስ አቮይድ ማድረግ እንግዲህ ብዙ ዘዴዎች አሉት። ሰውነታችንን አእምሯችንን ዘና የሚያደርጉ ነገሮችን ማድረግ። አንዳንድ ጊዜ ስትረስ በኢኮኖሚ ምክንያት ሊሆን ይችላል፣ በቤተሰብ ምክንያት ሊሆን ይችላል፣ በጓደኛ በማህበረሰብ ውስጥ ባለ ችግር ሊሆን ይችላል፣ በአገር ጉዳይ ሊሆን ይችላል። ብዙ አይነት ነገር ውስጥ ስትረስ ውስጥ ልንገባ እንችላለን እና እነዛን አስፈላጊ ከሆኑ የምክር አገልግሎት ከሚሰጡ አካላት ጋር በመድኃኒትም መታከም ካለበት በመድኃኒት፣ ከዛ ውጪም ለምሳሌ ሜዲቴሽን ሊሆን ይችላል፣ ሙዚቃ መስማት ሊሆን ይችላል። በእንደዛ ስትረስን አቮይድ ማድረግ ያስፈልጋል እና ይሄ አንዱን ከአንዱ ማበላለጥ ሳይሆን ያው በጤናማ የሆነ ኑሮ ለመኖር ለሰውነታችን ሁሉንም ነገር ማድረግ እንጂ ጥሩ ነው። እነዚህ 7 የዘረዘርኳቸውን ነገሮች ማለት ነው እና እነዚህ ነገሮች የደም ግፊት እንዳይከሰት፣ በደም ግፊት እንዳንጠቃ ይጠቅሙናል። በደም ግፊት ለተያዘም ደም ግፊት ያለበትም ሰው ደም ግፊቱ እንዳይባባስ የሚጠቅሙ ነገሮች ናቸው። ባይታከምስ? አሁን አንዳንድ ሰው እኔ እንደሆነ ምልክት የለኝም፣ ምንም የሚያመኝ ነገር የለም፣ ዝም ብሎ መድኃኒት ሰጡኝ ብሎ መድኃኒቱን መውሰድ የማይፈልጉ ሰዎች አሉ እና ደም ግፊት ካልታከመ ምንድነው የሚሆነው? ቅድም እንዳሳየኋችሁ ነው። ደም ስር ውስጥ ፕሬሸር አለ እና ያ ፕሬሸር ሁልጊዜ ደም ግፊት ይገፋዋል፣ ደም ስሩን ማለት ነው። ሰውነታችን ደግሞ ሁሉም የሰውነታችን አካላት በጣም ወሳኝ የሆኑ ብልቶች እንደ ልባችን፣ ኩላሊታችን፣ አይናችን፣ አንጎላችን ሁላ በደንብ ስራውን የሚሰራው በደም ስራችን ውስጥ እየተዘዋወረ በሚያገኘው ንጥረ ነገር እና ኦክስጅን ነው እና ያ የደም ግፊት በሚኖርበት ጊዜ የደም ስሩ ይጎዳል። ካላግባብ ከመጠን በላይ ስትሬችድ ሊሆን ይችላል። አንዳንድ ጊዜ ሊፈነዳ ይችላል። ወይም ደግሞ ውስጡ
ግድግዳው ከመጎዳቱ የተነሳ በውስጡ ይሄ ኮሌስትሮል መጠራቀምና መጨረሻ ላይ ደግሞ መደፈን፣ የደም ስሩ ሙሉ በሙሉ ሊደፈን ይችላል። እንደዚህ አይነት ነገር ሊያጋጥም ይችላል። እንግዲህ ጥሩ ከዚህ ጋር የሚመሳሰል ምሳሌ ልሰጣችሁ የሚችለው አንዱ ለምሳሌ እንደ ወንዝ አስቡት። አሁን ወንዝ ኃይለኛ ጎርፍ ሲመጣ እዛ አካባቢ ያለውን ነገር በሙሉ ጠራርጎ አካባቢው ያለውን የወንዙን ግድግዳዎች ቦርቡሮ ያሰፋዋል፣ አፈሩን ይጠራርገዋል፣ ድንጋዩን ይወስደዋል፣ ምን ይለዋል። እና ልክ እንደዛው እንደማለት ነው። ደም ግፊት በጣም በሚበዛበት ጊዜ የደም ስሩን ግድግዳ በጣም እየጎዳው ይሄዳል ማለት ነው። በሌላ አንጻር ደግሞ አሁን ኃይለኛ ጎርፍ በሚኖርበት ጊዜ ትልልቅ ድንጋይንም አንከባሎ አምጥቶ አንድ ቦታ ሊቀረቅረው ይችላል እና ሊደፍነው ይችላል። ልክ እንደዛው ሁላ ደም ግፊት ሲኖር የደም ስሩ ግድግዳ ከተጎዳ በኋላ እዛ የተጎዳ ግድግዳ ላይ በደም ውስጥ የሚዘዋወሩ ሌሎች ነገሮች ሄደው መጣበቅ ይጀምራሉ እና በተለይ ኮሌስትሮል ሄዶ እዛ ላይ ይጣበቃል። አንድ መጣበቅ ከጀመረ ደግሞ ውስጡ ደም እንዲረጋ ያደርገዋል፣ ያንን ደም ስር ይደፍነዋል ማለት ነው። እና እነዚህ ሁለት ነገሮች አንድ የደም ስሩ መቦርቦር፣ ግድግዳው መሳሳት፣ በዛም ብሎ መፈንዳት ወይም ደግሞ ያ ደም ስር ኮሌስትሮል መዘጋት። እንግዲህ ሁለቱ ነገሮች ትልቅ ጉዳት ያመጣሉ። አንደኛው የደም መፍሰስ ያመጣል በሰውነት ውስጥ፣ በተለይ አንጎል ውስጥ ስትሮክ የሚባለው ነገር ማለት ነው። ሌላኛው ደግሞ ደም ስሩ ጠቦ ይደፈንና በዛ በኩል ተዘዋውሮ መሄድ የነበረበት ኦክስጅን እና ንጥረ ነገሮች መድረስ ላለባቸው የሰውነታችን አካል ሳይደርሱ ይቀራሉ። እና ሁለቱ ከፍተኛ ጉዳት ያመጣል። አብዛኛውን ጊዜ የምትሰማቸው ነገሮች ይኖራሉ። አንድ የሆነ ሰው ድንገት ፌንት አደረገ፣ አንጎል ውስጥ ደም ፈሷል ተባለ፣ ግማሽ ጎኑ ፓራላይዝድ ሆነ፣ ወይም ደግሞ የልብ ስትሮክ የልብ አታክ ደረሰበት እና እነዚህ እንግዲህ በጣም ከባድ ነገሮች ናቸው። በድንገት የህይወትን ማለፍ ላይ ሊያስከትሉ የሚችሉ ነገሮች ናቸው እና እንደዛ ከመከሰቱ በፊት ግን ምናልባት 10 ዓመት 20 ዓመት ቀደም ብሎ ነው ደም ግፊት የነበረውና ይሄ ደም ስር ቀስ እያለ ነው እየተጎዳ መጨረሻ ላይ እንደዛ አይነት ደረጃ የሚያደርሰው። እና ደም ግፊት ካልታከመ ወይም ደግሞ ኢቨን እየታከመ ራሱ በጥሩ ቁጥጥር ስር ካልሆነ ስትሮክ ያመጣል፣ የልብ ድካም ያመጣል፣ ኩላሊትን ይጎዳል፣ አይን ይጎዳል። አይን ውስጥ ራሱ ደም ሊፈስ አይን እስከ መጥፋት ድረስ ሊያደርስ ይችላል። የተለያዩ ሰውነታችን ውስጥ ያሉ የደም ስሮችን ይጎዳል፣ ደም ስሮችን ያጠባቸዋል። ከፍተኛ የሆነ ለምሳሌ ወደ እግራችን የሚሄዱ ደም ስሮች ከጠበቡና ከተደፈኑ ጋንግሪን የሚባል ነገር እና እግር እስከ መቆረጥ ሊያደርስ ይችላል። ያ ሁላ እንግዲህ ከደም ግፊት ጋር የተያያዘ ችግር ነው ማለት ነው። ከደም ግፊት ጋር አብሮ ሌሎች በሽታዎች በተጓዳኝነት ሊገኙ ይችላሉ። ለምሳሌ የስኳር ህመም፣ የኮሌስትሮል ችግር፣ ከመጠን ያለፈ የሰውነት ክብደት፣ ስንተኛ ብዙ ጊዜ በጥሩ እንቅልፍ አለመተኛት፣ አንዳንድ ጊዜ ከውፍረት ጋር በተያያዘ ሊሆን ይችላል። ወይም ደግሞ ጉሮሯችን አካባቢ ያሉ ጡንቻዎች መላላት ሊሆን ይችላል። ያ ምን ያስከትላል? ማንኮራፋት፣ በምንተኛበት ጊዜ አየር በደንብ ሰውነታችን ውስጥ ኦክሲጅን አለመግባት፣ ካርቦን ዳይኦክሳይድ መጠራቀም እና ያ ብዙ ጊዜ ለደም ግፊት ያጋልጣል። እና አንድ ከደም ግፊት ጋር በብዛት የሚገኝ ህመም ነው። የኩላሊት ህመም። እነዚህ እንግዲህ ከደም ግፊት ጋር
በአብዛኛው ጊዜ በተጓዳኝ የሚገኙ ነገሮች ናቸው። አብሮ መታከም ያለባቸው ነገሮች ናቸው ማለት ነው። ኦኬ ከዛ በተደጋጋሚ በህብረተሰብ ውስጥ ያሉ እንትኖች አሉ። ስለ ደም ግፊት በትክክል ያለመገንዘብ እና የተሳሳቱ መረጃዎች። አንደኛው ነገር ምንድነው? አንዳንድ ሰው ደም ግፊት አለቦት ሲባሉ ሐኪም ቤት ውስጥ ምን ይላሉ? ሐኪሙ ደም ግፊት አለ አለኝ፣ እኔ እንዴት ደም ግፊት ይኖረኛል? እኔ እንዲሁም ደም ማነስ ነው ያለኝ ይላሉ። ነው የሁለቱ ቃላት ተቃራኒ ይመስላሉ። እንግዲህ በቋንቋ በአማርኛም ስንገልጻቸው ይሆናል። እና ደም ግፊት ማለት ቅድም እንዳሳየኋችሁ ደም ስሩ ውስጥ ግፊቱ ሲጨምር ነው። ያ ከርናችን ላይ በሚደረገው መለኪያ ሲለካ ነው የሚታወቀው። ደም ማነስ የሚባለው ግን ደም ማነስ በላብራቶሪ ከጣታችን ሊሆን ይችላል ወይ ከክርናችን ላይ ደም ተወስዶ የቀይ የደም ሴሉ ሲለካ ነው። ስለዚህ ሁለቱ ልዩነት አላቸው። የአኒሚያ ወይም ደግሞ ደም ማነስ የሚባለው የቀይ የደም ሴሉ መጠን ሲቀንስ ነው። ደም ግፊት ግን ይሄ ሲለካ ነው። እና አንድ ሰው አኒሚያ ወይ የደም ማነስ ኖሮት የደም ግፊትም ሊኖረው ይችላል። ሁለቱም እንደው ቋንቋው ተመሳሳይ የሚመስል ነገር ስላለው ነው እንጂ አሁን በእንግሊዝኛ የተለያዩ ነገር ናቸው። ሃይፐርቴንሽን እና አኒሚያ ነው የሚባሉት። በአማርኛ ግን አገላለጹ አንዱ የአንዱ ተቃራኒ ይመስላል እና ሁለቱም አብሮ መሆን የማይችሉ አይነት ነገር ይመስላል። ለዛ ነው። ሌላው ሰዎች የኔ ደም ግፊት እድሜ ከፍ ስላለ ደም ግፊቴም ከፍ ማለት አለበት ብለው ያምናሉ። ግን ያ ትክክል አይደለም። ደም ግፊት እርግጥ እድሜ እየጨመረ ሲሄድ የደም ግፊት ህመም ሊመጣ ይችላል። ከኖርማሉ ከጨመረ እድሜው የአንድ ሰው እድሜ ከፍ ስላለ ለሱ ኖርማል ነው የሚባል አይነት ነገር አይደለም። ኖርማሉ ቅድም እንዳሳየኋችሁ ነው። ከ120 በ90 መብለጥ የለበትም። ሌላው ነገር ደግሞ ደም ግፊት የትልልቅ በእድሜ ገፋ ያሉ ሰዎች ችግር ብቻ አድርጎ መውሰድ ነገር አለ። ግን ደም ግፊት በወጣቶችም ላይ ሊከሰት ይችላል እና ያንን ማወቅ ያስፈልጋል። ሌላው ነገር አንዳንድ ጊዜ አንዳንድ ሰዎች በቤተሰብ በቃ ሁሉም ደም ግፊት አለው፣ አያቴም፣ አባቴም፣ እናቴም ምናምን እና እኔም ይኖረኛል ብሎ በቃ ዝም ብሎ መቀበል። ግን ቅድም እንዳሳየኋችሁ የአኗኗር ዘይቤያችንን ካስተካከል አንድ ሰው በቤተሰቡ ደም ግፊት ስላለው ያም ሰው እንደገና ደም ግፊት ይኖረዋል ማለት አይደለም። አኗኗር ዘይቤያችንን ካስተካከል በቤተሰብ በጀነቲክስ ደም ግፊት ሃይ ቻንስ እንኳን ቢኖር በአኗኗራችንን በማስተካከል ልንከላከለው እንችላለን ማለት ነው ደም ግፊት። ሌላው ደግሞ እኔ ምልክት የለኝም ብሎ መድኃኒት አለመውሰድ። ቅድም እንዳልኳችሁ ደም ግፊት ምልክት የለውም፣ እንዲሁም በጸጥታ የሚገድል እንግዲህ በእንግሊዝኛው ሳይለንት ኪለር ነው የሚባለው። በጸጥታ ወይም ምልክት ሳያሳይ አዘናግቶ ህይወትን እስከ ማሳለፍ ወይም ደግሞ ከፍተኛ የሆነ ዲስኤቢሊቲ ላይክ ፓራላይዝድ እስከ ማድረግ የሚደርስ አይነት ህመም ነው። ስለዚህ የአመት የጤና ቼክአፕ ሲኖር ደም ግፊትን ቼክ ማድረግ ጥሩ ነው። ሌላም ጊዜ የመለካት አጋጣሚው ካገኛችሁ ደም ግፊታችሁን መለካት ጥሩ ነው። ደም ግፊት ስትለኩ ቅድም እንዳልኩት መጀመሪያ ላይ ቡና ጠጥቶ ወይ ደግሞ እንደው ስትረስ ውስጥ ባላችሁበት ጊዜ እንደው ፊዚካሊም ቢሆን ተሯሩጦ ምናምን መሆን የለበትም። ዘና ብላችሁ ቁጭ ብላችሁ 1-5 ደቂቃ አረፍ ብላችሁ ወክ እያደረጋችሁ ከነበር ለምሳሌ 1-5 ደቂቃ አረፍ ብላችሁ ዘና ብላችሁ ነው መለካት ያለባችሁ። በተደጋጋሚ ቼክ ማድረግ ጥሩ ነው። አንድ ጊዜ ተለክታችሁ ከፍ ስላለ እንደው ደም ግፊት አለኝ ማለት ነው ብሎ
መጨናነቅም አያስፈልግም። አንዳንድ ጊዜ ደግሞ አንዳንድ ሰዎች ቤታቸው መለኪያ ይኖራቸውና ጠዋትም ማታም ከሰዓትም ሁሌም እየለኩ ስለ ቁጥሩ መጨነቅ ይጀምራሉ። ያ ራሱ አሁን ቅድም እንዳልኳችሁ መጨናነቅ ራሱ ደም ግፊትን ሊያስጨምር ስለሚችል እንደዛ ማድረግ ከመጠን ባለፈም እንደዛ ማድረግ አያስፈልግም። ነገሮችን ባላንስ ማድረግ ያስፈልጋል ማለት ነው። ሌላው ነገር ደግሞ ህመም ሲኖረኝ ብቻ ነው መድኃኒት የምወስደው። ያው ይታወቀኛል፣ ጨምደድ ሲያደርገኝ እዚህ አናቴ ላይ ጨምሯል ማለት ነው፣ ያኔ ነው የምወስደው ይላሉ አንዳንድ ሰዎች። እና እኔ ይሄን የማየው ልክ አሁን እዚህ ስዕሉ ላይ እንደምታዩት ስፕሪንግ አለ። አሁን ስፕሪንጉ በእጅ ጫን ሲደረግ ያጥራል፣ ሲለቀቅ ይወጠራል ተመልሶ አይደለ? የደም ግፊት መድኃኒቶችም ልክ እንደዛ ናቸው። መድኃኒቱን ስትወስዱ ደም ግፊቱን እንዲስተካከል ያደርገዋል። መድኃኒቱን ካቆማችሁት ተመልሶ ይፈናጠራል ማለት ነው። ተመልሶ የደም ግፊቱ በጣም ከፍ ይላል እና እንዲሁም አንዳንድ ጊዜ መድኃኒት እየወሰዱ በመሀል ማቋረጥ ጥሩ አይደለም። ምክንያቱም እየወሰዱ መድኃኒቱ ጥሩ አስተካክሎት መድኃኒታችሁን ስታቆሙ በጣም ከፍ ሊል ይችላል እና በጣም ከፍ ሲል ጉዳት ሊያመጣ ይችላል። እንዳልኩት ስትሮክ ምናምን ሊያመጣ ይችላል እና ሁልጊዜ ሰዓቱን ጠብቆ ሬጉላርሊ መድኃኒት መውሰድ ጥሩ ነው። አንዳንድ ሰው ደግሞ አይ መድኃኒቱን ባልጀምር ይሻላል ምክንያቱም ይለምድብኛል የሚባል አባባልም አለ። ይለምዳል የሚባል ነገር የለውም። ደም ግፊት መጀመሪያ ላይ ደም ግፊት መኖሩን በተደጋጋሚ እንዳልኳችሁ ቤትም ክሊኒክም በተደጋጋሚ ቼክ ማድረግ እና ከዛ ተጨማሪ ደግሞ የአኗኗር ዘይቤን በማስተካከል አሁን ጨው በመቀነስ ክብደት በመቀነስ ኤክሰርሳይዝ በማድረግ በዛ ለተወሰነ ጊዜ ልታዩት ትችላላችሁ። ግፋ ቢል እስከ 3 ወር ነው የሚመከረው በሕክምና። 3 ወር ጊዜ ያህል በዛ ሁላ አይታችሁት ማይቀንስ ከሆነ መድኃኒት መጀመር ያስፈልጋል። መድኃኒት ከጀመራችሁ በኋላ ግን ሐኪም እስካላለ ድረስ መድኃኒቱን ማቆም ጥሩ አይደለም። ስለዚህ መድኃኒቱን አንዴ ከጀመሩ ሁልጊዜ መውሰድ ጥሩ ነው። መጀመሪያ ላይም ደግሞ ከሚገባው በላይ ረጅም ጊዜ ያለ መድኃኒት ልሞክር ብሎ ማዘግየትም ጥሩ አይደለም። ምክንያቱም ባዘገያችሁት ቁጥር ደም ግፊት ያው የሰውነታችንን ደም ስሮች በሙሉ ይጎዳል እና ደም ስሮችን በመጉዳት ሰውነታችን ውስጥ ያሉ ዋና ዋና የምንላቸውን የሰውነት አካላትን በሙሉ ይጎዳል። አይ ሆፕ ግልጽ ይመስለኛል። ግን ጥያቄ ካላችሁ አለሁ፣ ጥያቄ እቀበላለሁ።